የኢትዮጵያ ክብርን ከፍ ያደረገ ዲፕሎማሲ በኤርትራ የት እንደደረሱ ያልታወቁ ሰዎች ቅሬታዎች እልባትን አግኝተዋል። የኢትዮጵያ ምርጫ ቦርድ የ$1.45 ቢሊዮን ድጋፍ ለኢትዮጵያ። መምህራን እየታመሙ እየተራቡ እየሞቱ ናቸው። ከ18 በላይ ሀገራትን የምታስተናግደው አዲስ አበባ ከውጭ ደግሞ የነዳጅ ዋጋ መቀነሱን እናያለን። ሰላምና ጤና ለእናንተ ይሁን። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ ይዘንላችሁ ቀርበናል። በወሳኝ መረጃ የዜና ዝግጅታችን የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። እነሆ በመንግስት 30% ድርሻ በሚገነባው ፕሮጀክታችን ላይ በአንድ ዓመት ልናስረክቦት በመርካቶ ተክለ ሃይማኖት ላይ ዘመናዊ የንግድ ማዕከል ይዘንሎት መተናል። በአራቱም አቅጣጫ የተሟላ እይታ ባለው የንግድ ማዕከላችን ላይ ከ660 ሺህ ብር ቅድመ ክፍያ ጀምሮ ወይም ደግሞ ከ2.2 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጥን እንገኛለን። ምን ይሄ ብቻ! የንግዱ ሱቃችን በኔት ኤሪያ ብቻ ያለምንም ተጨማሪ ክፍያ በ11 ካሬ፣ በ16 ካሬ፣ 22 ካሬ እንዲሁም 32 ካሬ አማራጮች እየሸጥን እንገኛለን። በቂ የፓርኪንግ አገልግሎት፣ የሰውና የዕቃ ሊፍት፣ 24 ሰዓት የተሟላ የጥበቃ አገልግሎት፣ ይህ ሁሉ በመርካቶ ተክለ ሃይማኖት ከተጨማሪ 20% ልዩ ቅናሽ ጋር ከታች ባለው በድርጅቱ ስልክ ቀድመው በመደወል ካሉን ውስን ሱቆች የድርሻውን ይውሰዱ። ሜሪት ፕሮፐርቲስ። የኢትዮጵያን ክብር ከፍ ያደረገ ዲፕሎማሲ። የኢትዮጵያ የውጭ ግንኙነትና ዲፕሎማሲ ታሪክ ረጅም ዘመናትን ያስቆጠረና ትልቅ መሰረት ያለው ቢሆንም በየዘመናቱ በነበሩ የውስጥ አለመረጋጋቶች ሳቢያ የሀገረ መንግስት ግንባታው ሳይጠናቀቅ መቆየቱ በዲፕሎማሲያዊ ስኬቶቻችን ላይ የራሱን አሉታዊ ጥላ አሳርፎ መቆየቱ የታወቀ ሀቅ ነው። በተለይም ሀገሪቱ ለአስርት ዓመታት ተከታትሏት ከነበረው የጂኦ ስትራቴጂያዊ ኩስመና የቁልቁለት ጉዞ ከጥርጣሬና ከስጋት መራ አካሄድ ሙሉ በሙሉ በመላቀቅ ዛሬ ላይ የራሷን ክብር በራሷ ውስጣዊ ጥንካሬ ያላሰለሰ ጥረት የምትመስልበት አዲስ ታሪክ በስፋት እየተጻፈ ይገኛል። የአዲስ ምዕራፍ ኢትዮጵያ በቀጠናው ያላትን የታደሰ የአንከር ሀገርነት ቁመና የሚያጸናና የዓለምን ሀያላን ትኩረት ወደ አዲስ አበባ በከፍተኛ ሁኔታ የሳበ ስር ነቀል ሽግግር ነው። ኢትዮጵያ የተከለችው ሚዛናዊ አጋርን ማብዛት ላይ ያተኮረና ፍጹማዊ ሀገራዊ ጥቅምን ያስቀደመ ተራማጅ የውጭ ግንኙነት ፍልስፍና የዓለምን ትኩረት በከፍተኛ ሁኔታ ስቧል። ሀገራችን በምዕተ ዓመቱ ያገኘችው ታላቅ ዲፕሎማሲያዊ ስኬትና የታሪክ አሻራ የብሪክስ ሙሉ አባል መሆን መቻሏ ነው። ይህ አባልነት በሀገሪቱ የኢኮኖሚ ሽግግር ላይ ሰፊ የገበያና የኢንቨስትመንትን አጋርነት የሚፈጥር በመሆኑ ለሀገራችን ብልጽግና መፋጠን የማይተካ ሚናን ይጫወታል። ይህ ስኬት የኢትዮጵያን ተሰሚነት ከፍ ከማድረጉም በላይ በዓለም አቀፍ መድረክ ያላትን ስትራቴጂካዊ ተወዳዳሪነት በሚገባ አረጋግጧል። ይህ ስኬት የኢትዮጵያን ተሰሚነት ከፍ ከማድረጉም በላይ በዓለም አቀፍ መድረክ ያላትን ስትራቴጂካዊ ተወዳዳሪነት በሚገባ አረጋግጧል። ከዚህ በተጨማሪ ሀገራችን በርካታ ዓለም አቀፋዊ ድሎችን በጽናት አስመዝግባለች። በተባበሩት መንግስታት ድርጅት የሰብአዊ መብት ምክር ቤት አባልና አፍሪካን በመወከል ምክትል ፕሬዝዳንት ሆና መመረጧ በዓለም የምግብ ፕሮግራም ስራ አስፈጻሚ ቦርድ ውስጥ ለተጨማሪ ዓመታት እንድታገለግል መመረጧ በአንድ በጀት ዓመት ውስጥ ከ150 በላይ ታላላቅ ዓለም አቀፍ ሁነቶችንና ኮንፈረንሶችን በአዲስ አበባ ማስተናገድ መቻሏ በአረንጓዴ አሻራ ዲፕሎማሲ ባስመዘገበችበት ስኬት ሳቢያ ከ75 ሺህ በላይ ተሳታፊዎች የሚገኙበትን ታላቋን የዓለም የአየር ንብረት ለውጥ ጉባኤ ኮፕ 32 ለማዘጋጀት የተሰጣት እድል ኢትዮጵያ የዲፕሎማሲ አውራ መሆኗን ያረጋገጡ ትልልቅ ስኬቶች ናቸው። ኢትዮጵያ የምስራቅ አፍሪካ ቀጠና የግጭት መስክ ሳይሆን የትብብርና የጋራ እድገት አውድማ እንዲሆን የኃይል፣ የውሃ፣ የንግድና የመሰረተ ልማት ትስስሮችን ከጎረቤቶቿ ጋር በልዩ ትኩረት እየዘረጋች ትገኛለች። የሱዳን ቀውስን ለመፍታት በሶማሊያ ሰላም ለማስፈን የተጫወተችው የመሪነትና የአሸማጋይነት ሚና በቀጠናው ያላትን የጸጥታ ዋስትናም ያሳያል።
ተናግረዋል። የቀይ ባህር በር ባለቤትነትና ፍትሃዊ የባህር በር ተጠቃሚነት ጥያቄዋ በሰላማዊ በህጋዊና በሰጥቶ መቀበል መርህ በመምራት ከኩስመና ታሪክ ወደ ላቀ ጂኦ ስትራቴጂካዊ ቁመና ለመሻገር አበክራ እየሰራች ትገኛለች። የዜጋ ተኮር ዲፕሎማሲ አቋሟ በውጭ የሚኖሩ በሚሊዮን የሚቆጠሩ ዜጎችን መብት ጥቅምና ሰብአዊ ክብር ከማስጠበቅ ባለፈ በአስቸጋሪ ሁኔታ ውስጥ የነበሩ ግማሽ ሚሊዮን ዜጎችን በክብር ወደ ሀገራቸው እንድትመልስና ከሀገራት ጋር የሥራ ስምምነት እንድታደርግ አስችሏታል። በአጠቃላይ የትናንቱን የኩስመና ስብራትና የቁልቁለት ጉዞ ሙሉ በሙሉ በመስበር ሉዓላዊነትንና ብሔራዊ ጥቅምን ከዜጎቿ ክብርና ከሀገር ሁለንተናዊ ብልጽግና ጋር ያቆራኘ አዲስና ንቁ ትውልድ በቆራጥነት ተነስቷል። ስለሆነም ይህ የዲፕሎማሲ ልዕልናና የታደሰ ጂኦ ስትራቴጂካዊ ቁመና የሀገራችንን ገጽታ ከመለወጡም በላይ ቀጣይነቱ የተረጋገጠ ብሔራዊ ክብርን ለሁላችንም አጎናጽፏል። ኢትዮጵያ በቀጣይም በዓለም አቀፍ መድረክ ተጽዕኖ መፍጠር የምትችልና ድምጿ በእኩልነት የሚሰማላት አፍሪካዊት ሀያል ሆና መጓዟን በጽኑ ትቀጥላለች። የትግራይ ክልል መምህራን ማህበር በክልሉ የመምህራን ደሞዝ ለበርካታ ወራት ባለመከፈሉ መምህራን ከነቤተሰቦቻቸው በረሃብ ምክንያት እየታመሙ እየተሰቃዩና አልፎ አልፎ ለሞት እየተዳረጉ ይገኛሉ ሲል ዛሬ ለኢትዮጵያ መምህራን ማህበር በጻፈው ደብዳቤ ገለጸ። ማህበሩ በፖለቲከኞች መካከል በተፈጠረ የሐሳብ ልዩነት ምክንያት የመምህራን ደሞዝ መከልከል የግፍና በታሪክ የሚያስወቅስ ተግባር ነው በማለት ኮንኗል። የክልሉ መምህራን ደሞዛቸው እንዲከፈላቸው ከዚህ ቀደም በደብዳቤና በሰላማዊ ሰልፍ ጭምር በተደጋጋሚ መጠየቁን የጠቀሰው ማህበሩ ሆኖም ለችግሩ ምላሽ የሚሰጥ አካል አልተገኘም ብሏል። የኢትዮጵያ መምህራን ማህበር ከፌዴራሉ መንግስትና ጉዳዩ ከሚመለከታቸው አካላት ጋር በመነጋገር ለችግሩ መፍትሄ እንዲያፈላልግም ማህበሩ ጠይቋል። የምግብ ንግድ፣ የአግሮ ፉድ፣ የቡናና የፕላስቲክ ዘርፍ ላይ ከ18 በላይ ሀገራት የሚሳተፉበት ዓለም አቀፍ የንግድ ትርኢት በአዲስ አበባ ሊካሄድ መሆኑ ተሰማ። በኢትዮጵያ የንግድና የኢንቨስትመንት እድገት ላይ አዎንታዊ ተጽዕኖ ይኖረዋል ተብሎ የሚጠበቀውና ለ8ኛ ጊዜ የሚካሄደው የአግሮ ፉድና ፕላስቲክ ፕሪንት ፓክ እንዲሁም ሁለተኛው የኢትዮጵያ የምግብ የኤክስፖርት የቡና ንግድ ትርኢት በአዲስ አበባ ሊካሄድ መሆኑ ተነግሯል። ትርኢቱ በምግብ በግብርና በቡና ፕላስቲክና የማሸጊያ ቴክኖሎጂዎች ዙሪያ አዳዲስ ፈጠራዎችን የንግድ ትስስሮችን ይዞ እንደሚቀርብም ተገልጿል። ኢትዮጵያ አሁን ላይ አንድ ጊዜ ጥቅም ላይ የሚውሉ ፕላስቲክ ማሸጊያዎችን የከለከለች ሲሆን ይህም ተግባራዊ መደረግ ከጀመረ ወራትን ተቆጥሯል። ዝግጅቱ ከሰኔ 18 እስከ 20 ቀን 2018 ዓ.ም በአዲስ ኢንተርናሽናል ኮንቬንሽን ሴንተር ለ3 ቀናት ይካሄዳል የተባለ ሲሆን ከኢትዮጵያና የሌሎች ሀገራት ሚኒስትሮችና ባለስልጣናት ይሳተፋሉ ተብሎም ይጠበቃል። እንደ አውሮፓውያን አቆጣጠር በ2025 የንግድ ትርኢት ላይ ከ53 ሀገራት የተውጣጡ 5691 የንግድ ጎብኚዎች እንደሚሳተፉም ተገልጿል። እንደ አውሮፓውያን አቆጣጠር በ2024 የኢትዮጵያ የፕላስቲክ ፍጆታ በአመት በአማካኝ 11% እድገት አሳይቷልም ተብሏል። ሀገሪቱ የፕላስቲክ ጥሬ ዕቃዎችን በሀገር ውስጥ አምራች ስላልሆነች ፍላጎቷን በገቢ ምርት ትሸፍናለች የተባለ ሲሆን ይህም በምስራቅና መካከለኛው አፍሪካ ሁለተኛዋ ትልቅ አስመጪ ያደርጋታል። ከዚህ በተጨማሪም ትርኢቱ በግብርና ምግብ ላይ የሚያተኩር እንደመሆኑ በግብርና በኢኮኖሚ ላይ ከጠቅላላው የሀገር ውስጥ ምርት 33% በላይ እንደሚያበረክት የተነገረለት ሲሆን ይህም 66% የስራ ዕድል የሚፈጥር ሲሆን የሀገሪቱን 76% ዓመታዊ የውጭ ንግድ ገቢ ይሸፍናልም ተብሏል። በኢትዮጵያ ኢኮኖሚ ውስጥ ተሳትፎ ያላቸው ከብራዚል፣ ቻይና፣ ጣሊያን፣ ጀርመንና ፈረንሳይ ጨምሮ ከ18 በላይ ሀገራት የተውጣጡ በርካታ ዓለም አቀፍና ሀገር በቀል ኩባንያዎች የሚገኙበት እንደሆነ ይጠበቃል። አብዛኛዎቹ የምርጫ ቅሬታዎች እልባት ማግኘታቸው ተገለጸ። የኢትዮጵያ ብሔራዊ ምርጫ ቦርድ ቅሬታ ከቀረበባቸው 129 የምርጫ ክልሎች መካከል አብዛኛዎቹን አጣርቶ ውሳኔ ማሳለፉን ሰብሳቢዋ ሜላተወርቅ ኃይሉ አስታውቀዋል። ልምድ ባላቸው የህግ ባለሙያዎች በተደረገ ጥብቅ የማጣራት ሂደት 75ቱ ቅሬታዎች በቂ መሰረት ባለመኖራቸው ውድቅ ሲደረጉ 10 አመልካቾች ደግሞ ቅሬታቸውን በራሳቸው አንስተዋል። በአንድ የምርጫ ክልል ላይ ግን
ግን አሳማኝ ማስረጃ በመገኘቱ ቦርዱ ድጋሜ የድምጽ ቆጠራ እንዲደረግ ወስኖ ቆጠራው እየተካሄደ ይገኛልን ብለዋል። በአሁኑ ወቅት አብዛኛው የማጣራት ስራ የተጠናቀቀ ሲሆን ውሳኔ ያላገኙ 43 የምርጫ ክልል ቅሬታዎች ብቻ ቀርተዋል። ቦርዱ እንዳስታወቀው እነዚህ ቀሪ ቅሬታዎችም ዛሬና ነገ በጥልቀት ተመርምረው ፈጣንና የመጨረሻ ውሳኔ የሚሰጥባቸው ይሆናል። የዓለም ባንክ ለኢትዮጵያ የ1.45 ቢሊዮን ዶላር የበጀት ድጋፍ ሊያጸድቅ መሆኑ ተገለጸ። ዓለም ባንክ ለኢትዮጵያ በቀጣይ ዓመት ለበጀት ድጋፍ የሚውል 1.45 ቢሊዮን ዶላር ሊያጸድቅ መሆኑን አንድ የባንኩ ከፍተኛ ባለሙያ ሲናገሩ ተሰምቷል። ሀገሪቱ በውጭ ምንዛሪ ላይ ያሳየችው ሪፎርም ደግሞ ለግንኙነታቸው መጠንከር በጎ ነው የተባለ ሲሆን ሪፎርሙ በዚሁ መቀጠል አለበትም ተብሏል። የገንዘብ ሚኒስቴር ከሳምንት በፊት የ2019 ዓመተ ምህረት የበጀት ረቂቅን ለምክር ቤቱ ባቀረበበት ወቅት ከ2.3 ትሪሊዮን ብር በላይ መሆኑን ገልጾ የበጀት ጉድለቱ ከውጭ እርዳታና ሀገር ውስጥ በሚገኝባቸው ገቢ ይሸፈናል ማለቱ ይታወሳል። የዓለም ባንክ በኢትዮጵያ ቢሮ ውስጥ የግሉ ዘርፍ ላይ ከፍተኛ ባለሙያ የሆኑት አቶ ብስራት ተሾመ እንደገለጹት ከሆነ ባንኩ ለኢትዮጵያ መንግስት የሚውል የአንድ ጊዜ የበጀት ድጋፍ እያዘጋጀ ይገኛል ብለዋል። ይህ የበጀት ድጋፍ በቀጣይ እንደ ኤሮፓውያን አቆጣጠር ሰኔ 25 በሚደረገው የዓለም ባንክ ቦርድ ስብሰባ ላይ ይጸድቃል ተብሎ የሚጠበቅም ይሆናል ብለዋል። ይህም ሰሞኑን በተካሄደው የብሔራዊ ባንክ ጨረታ መሰረት ከ229 ቢሊዮን ብር በላይ ነው። ዓለም ባንክ እስካሁን ድረስ ለኢትዮጵያ እድገትና የወደፊት ጉዞ ያለውን ቁርጠኝነት ለማሳየት ወደ 17 ቢሊዮን ዶላር የሚሆን የብድርና የእርዳታ ድጋፎችን እያቀረበ እንደሚገኝም ተገልጿል። ሆኖም እነዚህ ድጋፎች ቀጣይነት ሊኖራቸው የሚችለው በሀገሪቱ ሰላምና መረጋጋት ሲሰፍንና መንግስት የጀመራቸውን በርካታ የሪፎርም ስራዎች አጠናክሮ ሲቀጥል ብቻ እንደሆነ ተገልጿል። በአሁኑ ወቅት በሀገሪቱ በርካታ የፖሊሲ የመመሪያና ደንብ ለውጦች በአንድ ጊዜ እየተካሄዱ ይገኛሉ ያሉ ሲሆን ከዚህም ውስጥ የውጭ ምንዛሪ ሪፎርም አንዱ ነው ብለዋል። 2 ዓመት ሊሞላው ወራት የቀሩት ማሻሻያው በተለይም በማኒፋክቸሪንግና በንግዱ ዘርፍ ላይ ለተሰማሩ የግሉ ክፍለ አካላት ጠቃሚ ውጤት እያስገኘ የሚገኝ ሪፎርም ነው ብለውታል። የዓለም ባንኩ ባልደረባ አክለውም የጉምሩክ አሰራር ለውጥ ተደርጓል ያሉ ሲሆን ቀደም ሲል የጉምሩክ ባለሙያዎች በራሳቸው መረጃ ዋጋ የሚያወጡ ወይም ጎግል በማድረግ ይተገብሩት የነበረውን አሰራር በማስቀረት አስመጪው ወይም አምራቹ የሚያመጣውን ትክክለኛ የኢንቮይስ ዋጋ ተጠቅመው እንዲሰሩ የሚያስገድድ ማሻሻያ ተደርጓልን ብለዋል። ሌላው ደግሞ የፋይናንስና የሎጂስቲክስ ክፍተት መደረጉ እንደሆነ አቶ ብስራት ገልጸዋል። አክለውም የባንክ፣ የፋይናንስ፣ የኢንሹራንስ እንዲሁም በቅርቡ ደግሞ የሎጂስቲክስ ዘርፍ ለውጭ ቀጥተኛ ኢንቨስትመንትና ለጭነት አስተላላፊዎች ክፍት መደረጉ ለትብብሩ አንዱ መነሻ መሆኑ ተገልጿል። ለዚህም ይረዳ ዘንድ በሎጂስቲክስ ዘርፍ ላይ ለመሰማራት የሚያስፈልጉት አነስተኛ መስፈርቶች በከፍተኛ ሁኔታ እንዲቀንሱ ተደርጓል ያሉ ሲሆን እነዚህ ሪፎርሞች መቀጠል አለባቸውም ብለዋል። በስርዓት ይህንን የገለጹት በትናንትናው ዕለት የንግድ ዘርፍ ማህበራት ከሀገራዊ ምክክር ኮሚሽን ጋር እንዲወያዩ ባመቻቸበት ወቅት ሲሆን እነዚህ ሰፊ ሪፎርሞች በሰላምና መረጋጋት እጦት ምክንያት ወደ ኋላ እንዲመለሱ ባንኩ አይፈልግም ብለዋል። በኤርትራ ለበርካታ ዓመታት የት እንደደረሱ ሳይታወቁ የቀሩ ሰዎች የት ናቸው የሚል ጥያቄ ተነስቷል። በኤርትራ የተመድ የሰብአዊ መብት ልዩ ሪፖርት መሐመድ አብዱል ሰላም ባባይከር ለዓመታት የት እንደደረሱ ያልታወቁ ዜጎችን ደብዛ በተመለከተ ለተመድ የሰብአዊ መብቶች ምክር ቤት ጥያቄን አቅርቧል። ኤርትራ በሰብአዊ መብት አያያዝ ረገድ ምንም አይነት መሻሻል እንዳላሳየች የገለጹት ልዩ ሪፖርተሩ ሀገሪቱ ከኢትዮጵያ ጋር ወደ ዳግም ጦርነት ለመግባት የሚያስችል ከፍተኛ ፍጥጫ ላይ እንደምትገኝም በሪፖርታቸው ይፋን አድርገዋል። ይህ ሊቀሰቀስ የሚችለው አዲስ ጦርነት በቀጠናው ለበለጠ የሰብአዊ መብት ጥሰት በር እንደሚከፍትም በጽኑ አስጠንቅቀዋል። በሌላ በኩል ኤርትራ በቀረበባት ሪፖርት ላይ ጠንካራ ተቃውሞ አሰምታለች። የቀረበውን የሰብአዊ መብትና የጦርነት ስጋት ሪፖርት ሙሉ በሙሉ ውድቅ ያደረገችው ኤርትራ የልዩ ሪፖርተሩ የስራ ዘመንና የቆይታ ጊዜ በአስቸኳይ እንዲያበቃ የተመድ የሰብአዊ መብቶች ምክር ቤት ድምጽ እንዲሰጥበት በይፋ ጠይቃለች።
ኢጋድ የሶማሊያ ሉዓላዊነት እንዲከበርና ሁሉም ወገኖች ከሚወስዱት እርምጃ እንዲቆጠቡ ጠየቀ። የምስራቅ አፍሪካ የልማት በየነ መንግስታት ባለስልጣን ሶማሌላንድ በእስራኤል ኢየሩሳሌም ኤምባሲ መክፈቷን ተከትሎ የሶማሊያ ፌዴራላዊ ሪፐብሊክ ሉዓላዊነትና የግዛት አንድነት ሙሉ በሙሉ ሊከበር ይገባል ሲል አሳስቧል። ተቋሙ በዛሬው ዕለት ባወጣው ይፋዊ መግለጫ እንዳስታወቀው ከሆነ የሶማሊያ ሉዓላዊነትና የግዛት አንድነት እንዲሁም የፖለቲካ ነጻነትን ማክበር ደግሞ የኢጋድ ስምምነት፣ የአፍሪካ ህብረት መስራች ህግ እንዲሁም የተባበሩ መንግስታት ቻርተር መሰረታዊ መርሆች መሆናቸውን ጠቅሶ ድርጅቱ ለነዚህ መርሆች መከበር አሁንም ቁርጠኛ ነኝ ብሏል። ኢጋድ አክሎም ሶማሌላንድ በኢየሩሳሌም ኤምባሲ መክፈቷን በተመለከተ የሚወጡ ሪፖርቶችን መመልከቱን ገልጾ የሶማሊያ የግዛት አንድነት ሙሉ በሙሉ መከበር አለበት የሚለው የቆየ አቋሙ አሁንም ተመሳሳይ መሆኑን በመግለጽ አጽንኦት ሰጥቶበታል። ከዚህም በተጨማሪ የሶማሊያ ፌዴራላዊ ሪፐብሊክን ሉዓላዊነትና አንድነት የሚጋፉ ማናቸውም ድርጊቶች ወይም ተነሳሽነቶች አሳስበውኛል ያለ ሲሆን እንዲህ አይነት እርምጃዎች በአካባቢው ያለውን ውጥረት ሊያባብስ ይችላል ሲል አስጠንቅቋል። እነዚህ ያልተፈቀዱ ዲፕሎማሲያዊ እንቅስቃሴዎች የቀጠናውን ሰላም፣ መረጋጋትና የጋራ ትብብር አደጋ ላይ የሚጥሉ ናቸው ያለው ኢጋድ የድርጊቱ ተሳታፊዎች እየሄዱበት ካለው መንገድ እንዲቆጠቡም አሳስቧል። ያቀደውን ባለማሳካቱ ስልጣኑን ለቀቀ። የታቀደውን 10% ብቻ ስላሳካን ስልጣንን ለቀናል። የኢኳቶሪያል ጊኒ ጠቅላይ ሚኒስትር ከነካቢኔያቸው በጋራ ውሳኔ ስልጣንን ለቀቁ። አስገራሚና ያልተጠበቀ ዜና ከኢኳቶሪያል ጊኒ የሀገሪቱ ጠቅላይ ሚኒስትር ማኑኤል ኦሳ ኑሱኤ ከመላው የሚኒስትሮች ካቢኔ አባላት ጋር በመሆን የተቀመጠለትን ሀገራዊ ግብ ማሳካት አልቻልንም በሚል በጋራ ውሳኔ የመልቀቂያ ደብዳቤያቸውን ለፕሬዝዳንቱ አቅርበዋል። ከጀርባው ስላለው አስገራሚ ምክንያትና ስለ ሀገሪቱ የረጅም ዘመን አገዛዝ ማወቅ ያለብን ዋና ዋና ነጥቦች 10% ብቻ። የፕሬዝዳንቱ ልጅና የሀገሪቱ ምክትል ፕሬዝዳንት ቴዎድሮ ንጉማ ማንጌ እንዳስታወቁት መንግስት ስልጣን የለቀቀው ካቢኔው እንዲያሳካ ከተቀመጠለት ሀገራዊ ግቦች ውስጥ እስካሁን ማሳካት የቻለው 10% ብቻ በመሆኑ ነው። የገዢው ፓርቲ ምላሽ የሀገሪቱ ገዢ ፓርቲ በበኩሉ ይህ የጅምላ መልቀቅ መንግስታዊ መዋቅርን ለማሻሻልና አዳዲስ ቅድሚያ ለሚሰጣቸው የመሰረተ ልማትና የኢኮኖሚ ልማት ስራዎች ምላሽ ለመስጠት የተደረገ ተቋማዊ መልሶ ማደራጀት መሆኑን ገልጿል። ዓለም አቀፍ የነዳጅ ዋጋ አሽቆለቆለ። በአሜሪካና ኢራን መካከል ለወራት የዘለቀውን ጦርነት ለማስቆምና የሆርሙዝ ሰርጥን ለመክፈት ያለመ ጊዜያዊ ስምምነት መፈረሙን ተከትሎ የዓለም የነዳጅ ዋጋው ቀንሷል። እንደ ሮይተርስ ዘገባ ከሆነ የተፈረመው ስምምነት በአቅርቦት ላይ የነበረውን ስጋት በማቃለል የብሬን ድፍድፍ ነዳጅ ዋጋ በበርሜል $78.66 ሆኗል። በተመሳሳይ የዌስት ቴክሳስ ኢንተርሚዲየት ዋጋም ወርዶ በበርሜል $75.81 ሆኖ ተመዝግቧል። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዛሬ የወሳኝ መረጃ የዜና ዝግጅታችን ይሄን ይመስል ነበረ። ቀሪ ዝግጅቶቻችን እንደቀጠሉ ናቸው። መልካም ጊዜ